ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 28 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡና እስረኞች እንዲፈቱ የወሰነው ውሳኔ ያተረፍንበት ነው ሲሉ ጠቅላይ ሚኒስትር አብይ መናገራቸውን የኤርትራ መንግስት ከጸብ አጫሪ እንቅስቃሴ ወጥቶ ለኢትዮጵያና ኤርትራ ሰላም እንዲሰራ ጥሪ መቅረቡን የኢትዮጵያ መንግስት ለ2018 በጀት ዓመት 2 ትሪሊዮን ብር በሚኒስትሮች ምክር ቤት ማጽደቁን እንዲሁም ኢትዮጵያ ውስጥ የቴክኒክና የሙያ ትምህርት የሚያጠኑ ተማሪዎች ቁጥር እያሽቆለቆለ መሆኑን መነገሩን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡና እስረኞች እንዲፈቱ የወሰነው ውሳኔ ያተረፍንበት ነው ሲሉ ጠቅላይ ሚኒስትር አብይ ተናገሩ። የጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጋር 4 ክፍሎች ያሉት ቃለ መጠይቅ አድርገዋል። የጠቅላይ ሚኒስትር አብይ ቃለ መጠይቅ የመጀመሪያ ክፍል በትናንትናው ዕለት የተላለፈ ሲሆን ሌሎቹ ክፍሎችም ከዛሬ ጀምሮ በተከታታይ ለእይታ እንደሚቀርቡም ይጠበቃል። ጠቅላይ ሚኒስትሩ ትናንት ምሽት በተላለፈው ቃለ መጠይቃቸው ያለፉት 7 ዓመታት የመንግስት ስራ እንቅስቃሴን በተመለከተ አስተያየታቸውን ሰጥተዋል። በዚህ ቃለ ምልልስ በስፋት በለውጡ ጊዜ ስለነበሩ ጉዳዮች አስተያየታቸውን የሰጡት ጠቅላይ ሚኒስትሩ ባለፉ ነገሮች እየተማርን ለሀገርና ለሕዝብ የሚጠቅም ስራ እየሰራን እንገኛለን ሲሉ አንስተዋል። የተቀበልናት ኢትዮጵያ በበርካታ ችግሮች ውስጥ ነበረች ያሉት ጠቅላይ ሚኒስትሩ ለሰራተኞች ደሞዝ መክፈል የማይቻልበት 59% አጠቃላይ ሀገራዊ ዕዳ የነበረባት በመሬት አቀማመጥ እስረኛ የሆነች የተቋማት ድቀት የነበረባትና በርካታ አሳሪ ህጎች እንዲሁም ከፋፋይና በታኝ ትርክት የተስፋፋባት ነበረች ብለዋል። እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር። የመጀመሪያው ጥያቄ እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ ነው ሰው በጂኦግራፊ ታስረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይሄን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታቸው አንተ ቀይና አንተ ጥቁርና አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። የለውጡ ሰሞን የነበሩ የፖለቲካ ፓርቲዎችና ፖለቲከኞች ቀድመውንም ከኛ ጋር አልነበሩም ያሉት ጠቅላይ ሚኒስትር አብይ መንግስት እንዘውረዋለን ሲሉ የነበሩ እንዲሁም መንግስትን ለመጣል እየተንቀሳቀስን ነው የሚሉ አካላት እኛን አያውቁንም ያሉ ሲሆን እስካሁን ባላቸው ታሪክ አንዲት ቀበሌ መርተው አያውቁም ሲሉ ተናግረዋል። በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመገማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ
የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። አላማችን አስተዋጭ ተናግረናል፣ እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቁም። አንዲት ኤጀንሲ ሰርቭ አድርጎ ያቁም። አንዳንዶቹ ፔሮል ላይ ፈርሞ ያቁም። ማገልገል ምን እንደሆነ ያቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡ እስረኞች እንዲፈቱ በመወሰን የፖለቲካ ሁኔታውን ለመቀየር መስራቱን የተናገሩት ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡ መደረጉ ያተረፍንበት ውሳኔ ነው ሲሉ አክለዋል። ኑ አብረን እንስራ ስንል የጠራናቸው አካላት አሁን ላይ ያኮረፉት የግል ጥቅማቸውን ማስጠበቅ ስላልቻሉ ነው ሲሉም አስረድተዋል። አክለውም እኛ ኑ አብረን እንስራ ያልነው ለሀገር አስተዋጽኦ አድርጉ አልን እንጂ ኑ አብረን 4 ኪሎ እንግባ አላልንም ሲሉም ተናግረዋል። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው ምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሐሳባችሁን ለመሸጥ አውድ ይገባችኋል፣ መዛኙ ህዝብ ካከበዳችሁ ምትፈልጉት መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚህ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። የኤርትራ መንግስት ከጸብ አጫሪ እንቅስቃሴ ወጥቶ ለኢትዮጵያና ኤርትራ ሰላም እንዲሰራ ጥሪ ቀረበ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የሰጡት አስተያየትን በተመለከተ ተጨማሪ ማብራሪያም ሰጥተዋል። የኤርትራ ወታደሮች የያዟቸውን ቦታዎች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉም ተናግረዋል። ይህም በዝርዝር ለመናገር በጣም አስቸጋሪ ነው ያሉት ዲና ሙፍቲ ይህ የቆየ ነገር ስለሆነ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉም ግዛቶቹን በስም ሳይጠቅሱም አልፈዋል። ወታደሮቹ መቼ ቦታዎቹን እንደተቆጣጠሩ የተጠየቁት አምባሳደር ዲና የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የተቆጣጠሯቸው አካባቢዎች መቼ ለሚለው ጥያቄ ቁጥራዊ መረጃ ምንም የለኝም ብለዋል።
አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛቶችን ለቀው ከመውጣታቸው በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገው ድጋፍ የጠቀሱ ሲሆን የኤርትራ ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነትን በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢጠየቁም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተዋል። አክለውም ለሁለቱ ሀገራት ሰላም እንደሚያስፈልግ ጠቅሰው መከባበርና አብሮ መኖር አስፈላጊ መሆኑንም ተናግረዋል። ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣንም ያሉት አምባሳደሩ በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱ ሀገራት ሰላም ለህዝቦች ጠቀሜታ አለው ማለታቸውንም ዘገባው አክሏል። የኤርትራ ትንኮሳና ከኢትዮጵያ ብሔራዊ ጥቅም በተቃራኒ መሆኗን ተከትሎ የመንግስት ባለስልጣናት የተለያዩ ሐሳቦችን በሚያጋሩበት በዚህ ወቅት የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል የመንግስት ደጋፊዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረት አድርገዋል ሲሉ በማህበራዊ የትስስር ገጾች ላይ ባጋሩት ጽሑፍም ከሰዋል። የኢትዮጵያ መንግስት ለ2018 በጀት ዓመት 2 ትሪሊዮን ብር በሚኒስትሮች ምክር ቤት አጸደቀ። 47ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች ዛሬ ሐሙስ ግንቦት 28 ቀን 2017 ይፋ መሆናቸውን ከጠቅላይ ሚኒስትር ጽሕፈት ቤት ተመልክተናል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ እንደሆነም ታውቋል። የ2018 የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን መሰረት በማድረግ እና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ የቀረበ እንደሆነ ምክር ቤቱ አስታውቋል። በዚህም መሰረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለሌሎች የሚሰሩ ድጋፎችና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ መቅረቡንም ለማወቅ ተችሏል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን ጽሕፈት ቤቱ አስታውቋል። በመጨረሻ ምክር ቤቱ ውይይቱን ያደረገው በስታርታፕ ረቂቅ አዋጅ ላይ እንደሆነም ተመላክቷል። የስታርታፕ ምህዳርን በመፍጠር ስታርታፖች ወይም ስራ ፈጣሪዎች የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂ ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ሲልም የጠቅላይ ሚኒስትር ጽሕፈት ቤት መረጃ ጠቅሷል። ኢትዮጵያ ውስጥ የቴክኒክና ሙያ ትምህርት የሚያጠኑ ተማሪዎች ቁጥር እያሽቆለቆለ መሆኑ ተነገረ። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ወደ ቴክኒክና ሙያ ኮሌጆች ገብተው የመማር ፍላጎት ያላቸው ተማሪዎች ቁጥር በእጅጉ እየቀነሰ ነው ተብሏል። በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳደር የሚገኘው የኬሚሴ ፖሊቴክኒክ ኮሌጅ በ2017 የትምህርት ዘመን ከ400 በላይ ሰልጣኞችን ተቀብሎ ለማስተማር ስራ ቢጀምርም 50 ተማሪዎችን ብቻ ማግኘት እንደቻለ የኮሌጁ ዲን አቶ ሙክታር ገዛኸኝ ተናግረዋል። የአማራ ክልል ስራና ስልጠና ቢሮ የተቋማት አቅም ግንባታ ዳይሬክተሬት ዳይሬክተር አቶ ሙላው ልመንህ በአማራ ክልል ከተማሪዎች ፍላጎት ማጣት ይልቅ በወቅቱ በክልሉ ያለው ወቅታዊ ሁኔታ የተማሪዎች መደበኛ ትምህርትን ተከታትሎ አለማጠናቀቅ እንዳንድ ኮሌጅ ተማሪ ለማጣታችን ምክንያት መሆኑንም ተናግረዋል። በተመሳሳይ በኦሮሚያ ክልል አምቦ ፖሊቴክኒክ ኮሌጅ መምህር የሆኑት መምህር ለሚ ለቴክኒክና ሙያ ኮሌጅ የሚመጣ ፖሊሲ በየጊዜው የሚቀያየርና ገና ያልተጠናቀቀ መሆኑ ለተማሪዎች ፍላጎት ማጣት ምክንያት ነው ብለዋል። በፖሊቴክኒክ ኮሌጅ ገብተው የሚማሩ ተማሪዎች በቁጥር ዝቅተኛ መሆንና የዘርፉ በተማሪዎች ተመራጭ አለመሆን ለበርካታ መምህራን ስራ መፍታት ምክንያት መሆኑም ተጠቅሷል። አሁን በፖሊቴክኒክ ኮሌጅ ገብተው የሚማሩ ተማሪዎች ስልጠና ከጀመሩ በኋላ ያቋርጣሉ ያለው አንድ ተማሪ ጥራት ያላቸው መምህራን ማግኘትና የተግባር ስልጠናዎቹ የተሟሉ አለመሆን ለተማሪዎቹ ማቋረጥ ምክንያት ነው ሲሉ ማስረዳታቸውን ዶቼ ቬለ ዘግቧል።
የስራና ክህሎት ሚኒስቴር በበኩሉ አሁን በቴክኒክና ሙያ ኮሌጅ የሚታየው የመደበኛ ስልጠና ተማሪዎች መቀነስ የዘርፉ መቀየር ነው እንጂ ተማሪዎች በአጫጭር ስልጠናዎች እየበቁ ነው ብለዋል። የስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ የተቋማት አቅም ግንባታ መሪ ስራ አስፈጻሚ አቶ ሙሁዲን አባጋም የፍላጎት ወይም የዘርፉ መቀየር ነው እንጂ በአጠቃላይ የሰልጣኝ ቁጥር መቀነስ አይደለም። የመደበኛ ሰልጣኝ ያን ያህል ቢሆንም ያጫጭር ስልጠና ሰልጣኞች የዚህን 3 እና 4 እጥፍ ይሆናሉ ብለዋል። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ቦይንግ የ346 ሰዎች ህይወትን ለቀጠፈው የኢትዮጵያና የኢንዶኔዥያ አየር መንገድ 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማምቷል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂ ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚል እንደሆነም ተገልጿል። ከዚህ በተጨማሪም ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈልም ተስማምቷል። የኩባንያው ቃል አቀባይ በዚህ የውሳኔ ሐሳብ ላይ ያለበት ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ የገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያና ኢንቨስትመንቶችን ያካትታል ሲሉም ገልጸዋል። ስምምነቱ በፌደራል ዳኛ ከጸደቀ ግዙፍ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስም ያድነዋል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምምነት ላይ መድረሱም ተገልጿል። ግዙፉ አውሮፕላን አምራች ኩባንያ ቦይንግ እና የአሜሪካ የፍትህ መስሪያ ቤት የደረሱበት ስምምነት በቦይንግ 737 ማክስ የአውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ስምምነቱ አጸያፊ ሲሉም ኮንነውታል። በኢንዶኔዥያ ላይን አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂቭ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለትም ተችተው በተጎጂ ቤተሰቦች ከፍተኛ ቁጣ ቀስቅሷል ብለዋል። አማካሪው ሲንግ ስምምነቱ ወደ ፌደራል ዳኛ በሚመራበት ወቅት የተጎጂ ቤተሰቦች ይግባኝ እንደሚሉ ተናግረው ኩባንያው ለመክፈል ያቀረበው ገንዘብ ለተጎጂ ቤተሰቦች በቂ አይደለም ብለዋል። ከ6 ዓመት ገደማ በፊት ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አደጋ ምክንያት የቦይንግ የበረራ መቆጣጠሪያ ስራ ችግር መሆኑንም መግለጹ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤርትራ ላይ የጉዞ እገዳ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክል አዋጅ መፈረማቸውን ዋይት ሃውስ አስታውቋል። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶች ሀገራት የሆኑት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማርና የመን መሆናቸው ተገልጿል። ፕሬዝዳንቱ የብሔራዊ ደህንነት ስጋት ናቸው በሚል የወነጀሏቸው የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ጀምሮ ተግባራዊ ይሆናልም ተብሏል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዝዳንት ትራምፕ ለዚህ የጉዞ እገዳ መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመው ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጠራ መሆኑን ያሳየ ነው ሲሉም ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮም ተናግረዋል። ትራምፕ በተጨማሪም በጊዜያዊ ወይም ደግሞ ቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። ዋይት ሃውስ እነዚህን እገዳዎች አሜሪካውያንን ከውጭ ሀገር አደገኛ አካላት ይጠብቃልን ብለዋል። ምንም እንኳን ሀገሪቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙም ተፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎች እገዳው እንደሚነሳላቸውም ተጠቅሷል። የጉዞ እገዳ የተጣለባቸው ሀገራት ውሳኔውን የኮነኑ ሲሆን ቬንዙዌላ የትራምፕ አስተዳደር ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያምኑ እብሪተኞች በማለትም ገልጿቸዋል። ጎረቤት ሀገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል መግባቷን ቢቢሲ ዘግቧል።
የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን